ቤተሰብ ሩታ ጀግና ናት፣ ትችላለች፣ ደግ አረገች። እኔ ሩታ ትክክል ናት፣ ትክክል ናት። ሀ ብሎ ነገሩ ሲጀምር የነበረ ማን ነው? እስኪ አንዳንዴ ቆም ብላችሁ አስቡ ማለት ነው። የእኛ ሰው ለካ አሽቃባጥ ነው እንዴ! አብርሽ ስንት ነገር ሲያደርጋት የነበረ ምንም አልታየም። ሩታ ለሶስት ቀን ስለተበቀለች በዚህ ልክ ውርድ ስድብ ምን አደረገችው ሩታ? እስኪ ቆም ብላችሁ አስቡ ቤተሰብ ማለት ነው። ሁላችንም በሩታ ቦታ ብንሆንስ ብላችሁ አስቡ። በተለይ ሴቶች ነን። ስንት ነገር ሆናለች ሩታ ማለት ነው። ደግ አረገችው። አብርሽና ሩታ ብላዩ እኔ ምንም አይመስለኝም። ምክንያቱ ብዙ ነገር ነው ያደረገ ማለት ነው። ሩታ ቤት አስቀምጦ ከሌላ ሴት ጋር ሲላላጥ እንኳን ለአዲስ አመት ማርክ ሩታና አብርሽን አስታርቆ እሺ በዓሉን ከኔ ጋር አሳልፌ አላት። እሺ ብላ እስከ ቤት ድረስ መታ ምን እንዳደረጉ ይገባቸዋል ሁላቸውም ማለት ነው። እና አንዳንዴ ሩታ ላይ አትፍረዱ ማለት ነው። እሱ ሲያጠፋ ምንም አትናገሩ። ሩታ ይሄ ነገር ጥግ ስለሄደች ተናደዳችሁ። ይሄ ሁሉ ስድብ እኮ አስፈላጊ ነው ብዬ አላስብም። እናንተስ እስኪ ተረዱ። በሩታ ቦታ ሆናችሁ እሱ ምን እንዳደረገ እንደነበረ ማለት ነው። ሚስት ያለ እኮ ነው እሱ ከሌላ ሴት ጋር እንደፈለገ ሲሆን የነበረው ማለት ነው። ሩታ ብትሆንስ አስባችኋል? ሩታ ይሄ ነገር ይሄ ሁሉ ብታደርግስ በአብርሽ በኩል ማለት ነው። ግን አንዳንዴ ቆም ብላችሁ አስቡ ማለት ነው። ምንም ቢሆንስ እኮ ይሄ ልጅሽ አባት ነው። እንዴት በቀል የእግዚአብሔር ደግ አረገች። እኔ እኮ ጠርጥር ያለው ከመጀመሪያ ማለት ነው። ሩታ እንደዚህ ልጅ አይደለችው። ሁላችሁም ታውቃላችሁ ሩታ ምን አይነት ሴት እንደሆነችው ማለት ነው። ይሄ ሁሉ ያስደረገ በሱ እጅ በጓደኞች እጅ ነው ሩታ እዚህ እልህ ውስጥ የገባች እንጂ እውነት አብርሽን እንደዚህ ለማድረግ አይደለም የፈለገችው ማለት። በተለይ የባለፈው ቪዲዮ አይታችሁ ሁኔታን አይታችሁ አቤልና ውሽምት እንዴት እንደተቃጠሉ። አንቺ እኮ ካሁን በኋላ አታስፈልግም በአብርሽ ህይወት። አብርሽ እኮ ካሁን በኋላ ያንቺን የሚልሽን ነገር አይሰማልሽም። አብርሽ እንደ ድሮ አይደለም ተቀይረዋል። እነሱ የፈለጉ ሩታን ተፋታና ሄሬሜላን አግቡ ያሉ ሰዎች ነበሩ። የእሱ ጓደኞች ናቸው። ቢላሂ ምንም አይሳሳትም። እውነት ለመናገር አንዳንዴ ለእውነቱ ተናገሩ ማለት ነው። ለእውነቱ ማለት ነው። ከመጀመሪያ ነገሩ ሲፈልግ የነበረ ማን ነበር? ሩታ እኮ ሁሉም ችላ ነው ዝም ያለችው ማለት ነው። ሁርጉዝ ሆና ብዙ ነገር ነው ያደረገ። እንኳን ሩታ እንደዚህ በቀል ስትሄደ እሱ እኮ በስነ ስርዓቱ አዎ ሩታ ልክ ነሽ፣ እኔ ብዙ ነገር አጥፍቻለሁ ብሎ በጊዜ ሩታ ወደ እሱ ተመልሳ በስነ ስርዓቱ ይቅርታ ቢጠይቃት ይሄ ሁሉ በቃ ጓደኞቹን ከሱ ዙሪያ ላይ ያሉ ሰዎችን ቆፍጠን ብሎ ከህይወቱ ቢያስወጣ ሩታ ይሄ ሁሉም አታደርግም፣ ትችላለች። ገባችሁ? እሱ እኮ ሩታ ተመለሰች እንጂ መቼ ይቅርታ ጠይቃት? መቼ ይቅርታ ጠይቃት? ከሄሬሜላ ጋር መለያየት አለበ ብላ ሲጠይቃ እንዴት እንደሆነ ተጨናንቆ ሄሬሜላ ውጪልኝ ማለት ፈራ። ገባችሁ? እናንተስ በሩታ ቦታ ሆናችሁ እስኪ ነገሩን አስቡ። ጌታን ሰላም ሰላም፣ ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። የኔ ውድ ቤተሰቦቼ እንግዲህ ሩታ ትችላለች፣ ለእኔ ጀግና ናት፣ ደግ አረገች። እሰይ ቢለያዩ እኔ ምንም አይመስለኝም። ህይወት ይቀጥላል። ግን በመሀል ያለ ልጅ ነው እንጂ ልጅ ነው የሚጎዳው እንጂ ማንም አይጎዳው። ሲጀመር ህይወት ይቀጥላል። ምን ችግር አለ ታዲያ? አብርሽ ለትዳር የሚሆን ወንድ አይደለም። ጌታ ነው የምላችሁ። ዛሬ እሱ ሩታ እሺ ብላ ወደ እሱ ህይወት መታ እሱ በትክክል ልጆቹ ከህይወቱ ማስወጣት አይፈልጉም ነበር። ሩታ ናት ውጪ ባያት አለቻት። አልወጣም አለች እኮ ልጅቷ ማለት ነው። ለአብርሽ ስሜት እንዳላት ትዳሩን ሳይፈታ እንደፈለገ የሆነ ሰውዬ እኮ ነው። እስኪ አንዳንድ ቆም ብላችሁ አስቡ። ለአዲስ አመት ማርክ እንኳን አስታርቆ
እሺ በዓሉን አንድ ላይ እናሳልፋለን አሉ። እሺ ብላ ሩታ ነገሩን ተቀበለችው። የበዓል ዕለት ቀን ሁላቸውም ትዝ ይላቸዋል። ሩታ ሳይጠብቁ ቁጭ ብሎ ምግብ አንድ ላይ ሲበሉ ሩታ ብታደርግስ እንደዚህ በአብርሽ በኩል ሆና ሩታ እንደዚህ ነገር ብታደርግሽ ምን አይነት እንደሚሰማችሁ ታውቃላችሁ? አንዳንዴ እሱ ብዙ ነገር እያጠፋ ያለ ሩታ ላይ አትፍረዱ ማለት ነው። ሩታ ልክ ናት። ይሄን ነገር በቀል ውስጥ የገባችሁ በማን ምክንያት እንደሆነ ታውቃላችሁ? በሱ ጓደኞች ምክንያት ነው። ሩታ አብርሽ ላይ እንደዚህ ለማድረግ አስባ ሳይሆን በጓደኞች እል ነው ሩታ እንደዚህ ነገር ውስጥ የገባቸው ማለት ነው። እስከ ጥጌ ብትሄዳስ አስባችሁ? አብርሽ ብዙ ሰው ነበር የሚያጣው አስባችኋል? በጓደኞች ምክንያት ነው ሩታን እያጣ ማለት ነው። ሄርሜላም ደግሞ ነገ ለሄርሜላ ቀለበት እንኳን ቢያደርጉ ሄርሜላ ከአብርሽ ጋር የምትቀጥል ሴት አይደለችው። ሲጀመር ለትዳር የምትሆን ሴት አይደለችው። ምክንያቱም ባለትዳር ሰው ላይ ነው የመጣችው፣ ባለትዳር ማለት ነው። ነገ ደግሞ አብርሽን አስቀምጣ ወደ ሌላ ወንድ እንደምትሄዷ እርግጠኛ ነኝ። እኔ ታየኝ። ለአንቺም ትምህርት ነው ብላለች ሩታ ማለት ነው። አንቺ እኮ ባለትዳር ወንድ ላይ ነው የመጣሽው። አንቺም ነገ እኔ ያየው ነገር ነገ እኔ ያየውን ነገር አንቺም ደግሞ ለራስሽ ትምህርት ነው ብዬ ነው። በተለይ ለአንቺ ትምህርት ነው። አንቺም ጥሎ ወደ ሌላ ሴት የሚሄዱ እርግጠኛ ነው አለች እኮ ሩታ ማለት ነው። አዎ ትክክል ነው። ሩታ አሁን ላይ የድሮ ሩታ አይደለችም። በጣም ነው የተቀየረችው። ድሮ እያለቀሰችው ምናምን ምናምን ብዙ ነገር ነው የሆነችው። እና ሩታና አብርሽ በቀላሉ አይደለም ይሄን ፍቅር ያመጡ አንድ ላይ ይሄ ሁሉ ያመጡ ለብቻ አይደለም። ብዙ ዋጋ ከፍሎ ነው የመጡ ማለት ነው። ብዙ ዋጋ ማለት ነው። በትንሽ አይደለም ሩታና አብርሽ የተገናኙ ማለት ነው። አብርሽ እንኳን ይሄን ነገር አላሰበም ማለት ነው። ሩታና አብርሽ ቢለያዩ አብርሽ ነው የሚጎዳው እንጂ ሩታ አትጎዳም። አይገርማችሁ? እሱ እኮ ነው ብዙ ነገር ሲያደርገ የነበረ ማለት ነው። እቃ ጨዋታም እያደረገ እሱ ነው። ትዳር እንደማይፈልግ የልጅነት እኔ ገና ልጅ ነው ልጅነቴ ሳልጨርስ ነው ወደ ትዳሬን የገባው። በቃ ከሩታ ጋር መሆን አይፈልግም። ገባችሁ? በመሀል ልጅ ስላለ ነው እንጂ ብዙ ደስተኛ አይደለም። ከሄርሜላ ተለያና አንድ ላይ ትዳራቸው እንመራለን ስትል እንዴት እንደሆነ ሁላቸውም አይታቸዋል። በቃ ብዙ ነገር ነው ሩታ የሆነችው ማለት ነው። አንዴ ሩታ ሮም ይቀራሉ፣ ሄርሜላ እዛ ውስጥ ሆና ታገኛለች። ብዙ ነገር ነው ሩታ ላይ የተጫወቱ ማለት ነው። እሱን መቼ አሰባችሁ? እሱ እያደረገ ጥፋቱን አስባችሁ ታውቃላችሁ? እስከ ጥግ ብትሄዳስ አስባችሁ? ይህም በቀል እስከ ጥግ ሩታ ብትሄዳስ ብዙ ጓደኞቹን እያጣላሮች ማለት ነው። ምክንያቱ በጓደኞች ምክንያት ነው ሩታን እያጣት ማለት ነው። ቢላዩ ምንም አይመስለኝም። አብርሽ ግን አሳይሻለሁ እኔማ እንደሆነ አሳይሻለሁ ብሎ ነው ዝቶ ነው የሄደ ማለት ነው። ደግ አረገችው። ብትለያዩ ምንም አይመስለኝም። ምክንያቱም በመሀላቸው የመጣ ልጅ ያሳዝነኛል እንጂ ቢለያዩ ምንም አይመስለኝም። ምክንያቱ ይህ ሁሉ የአብርሽ ጥፋት ነው። እሱ የሚፈልገ ገንዘብና ገንዘብ ነው። በየጊዜ እኔ አዳዲስ ነገር ነው ወደ ቻናሌ ማመጣት የምፈልገው አለ። እሱ በየጊዜ ሴቶቹን መቀያየር ነው የምፈልገው። ትዳር የሚፈልግ ወንድ አይደለም። እሱ የሚፈልግ ገንዘብና ገንዘብ ብቻ ነው። ሩታና አብርሽ ቢለያዩ ጉዳቱ ማን እንደሆነ ታያላችሁ። ሩታ ምንም አትሆንም። ለመጀመሪያም የእሱ ጥፋት ነው። ቢለያዩም አብርሽ ነው እንጂ የሚጎዳ ሩታ አይደለችም። ልጅ እኮ ታሳድጋለች። ለአንድ ልጅ ደግሞ ማሳደግ ይከብዳታል። ሩታ አይከብዳትም። ምክንያቱ ከመጀመሪያ የእሱ ጥፋት ነበረ። ዛሬ ሩታ ለ3 ቀን እሱን ስለተበቀለችው አብርሽን ሳይሆን ሄርሜላን የተበቀለችው እኮ ሄርሜላና አቤል ብሩክ ናቸው የበቀለችው እንጂ ደግሞ በእነሱ ምክንያት ነው አብርሽ የተጎዳ ማለት ነው። ማን የተጎዳ? ብዙ ነገር እኮ ሩታ ናት የተጎዳችው ማለት ነው። በጣም ነው የተጫወቱበት። ሩታ ሲያጣት ነው አብርሽ የሚገባው። ሄርሜላ ደግሞ ለትዳር የምትሆን ሴት አይደለችም። እውነት ወደ ሄርሜላ ቢሄድም ቢያገባትም ሄርሜላ ለትዳር የምትሆን ሴት አይደለችም። አንደኛ ነገር እሷ በቁሳቁስ ነው እሱ ወደ ራሱ ህይወት ለማመጣት የምትፈልገው ማለት ነው። በቁሳቁስ ነው። አንዴ በሰዓት አንዴ ፈታ ዘና ለማድረግ እንጂ ሄርሜላ መቼም ለትዳር አትሆንም። ንገራቸው፣ ጌታ ነው የምላችሁ።
ሄርሜላ ለትዳር የምትሆን ሴት አይደለችም። ምክንያቱም ባለትዳር ወንድ ላይ ነው የመጣችው ማለት ነው። ሁለቱን አፋትታ እኔ የራሴን ካላደረግኩ ብላ እኮ ነው። ሩታና አብርሽ እንኳን ታርቆ እንዴት እንደሆነች እንዴት እንደዚህ እሺ ትላለ? እንዴት እንደዚህ በአንዴ የእሷን ነገር እንዴት ትቀበላለ? አውቃ ነው፣ ፍቅር ሳይሆን እሷ አውቃ ነው። ደግ አረገችው፣ ደግ አረገችው። አንዳንድ ቆም ብላችሁ አስቡ። ሩታ ምንም ጥፋት አልታየብኝ፣ ትክክል ናት። ደግ አረገችው። እንዶ እስከ ጥግ ብትሄዳ ብዙ ሰው ይጎዳል። ገባችሁ? እንዶ በሶስት ቀን ነው ነገሩን ያቆመችው። አንዳንዴ ቆም ብላችሁ አስቡ። ለወንድ አታሽቀብጡ ማለት ነው። ሩታ እርጉዝ ሆና ስንት ስቃይና አይታ ነው ወልዳ እንኳን ሰላም ሆና እንዳትቀመጥን ያደረጓት። እሱ አሻሸ ገዳይ እያለ ኩርፍቱ ድረስ ሄዶ ውሃ ውስጥ ሲቦጫረቅ ማን ነው ባሌ ነው ብሎ የሚቀበለው? አንተ እኮ እኔ አንተን ማመን የአንተን ማንነትን አላቅም፣ አንተን ማመን አልችሉም ብላለች እኮ ሩታ ተናግራለች። እሊ ውስጥ የገባችበት ምክንያት በጓደኞቹ በኩል ነው። በጓደኞች ምክንያት ነው አብርሽ የተጎዳ ማለት ነው። ትዳሩም ያጣ፣ ሩታንም ያጣ፣ ልጁን ያጣ በጓደኞች ምክንያት ነው። ገባችሁ? እነሱ ሩታን ተፋተና ሄርሜላን አግቡ ያሉ ሰዎች ናቸው። ገባችሁ? አንዳንዴ ነገሩን ቆም ብላችሁ አስቡ ማለት ነው። ለፍርድ አትቸኩሉ። ደግ አረገችው። እሰይ፣ እኔ ደስ ብሎኛል። የፈለጋችሁን ብትናገሩ እኔ ምንም አይመስለኝም። አንዳንዴ ለሀቅ ቆሙ። ሩታ እኮ ደግሞ በቀል ነው እንጂ የሰውን ልጅ አልገደለችም፣ የሰውን ነፍስ አላጠፋችው። እነሱ እኮ የሩታ ወንድሞች ምን እንዳደረጉ ሄርሜላና አቤል ማለት ነው ምን እንዳደረጉ እነሱም እንደው ዝም ነው ያሉ። ደግ አረገች ሩታ ማለት እሰይ። እንደው በሶስት ቀን ነገሩን ማቆሙ ጥሩ ነው። እስከ ጥግ ብትሄዳ በጣም ይገርም ነበር። አታሽቀብጡ ማለት ነው አንዳንዴ ማለት ነው። እንደ ሩታ ጀግና ሴት አላት፣ እንደ ሩታ ትዕግስተኛ ሴት አላት እንዴ? እሱ እኮ ብዙ ነገር ነው ያደረገ ጌታ። አንዳንዴ ቆም ብላችሁ ነገሮችን አስቡ ማለት ነው፣ ሳትፈርዱ በፊት ማለት ነው። ወንድ ልጅ ብዙ ነገር ሲያጠፋ የነበረ ምንም አላለችው ሩታ። ዛሬ ይህን በቀል ስላደረገች ለ3 ቀን እንደዚህ ስላደረጋችሁ እናንተ ሁሉ ተቃጠላችሁ ማለት ነው። ስታስጠሉ። ለካ ሀበሻ እንደዚህ ነው እንዴ? በአንዴ ትገለበጣላችሁ። እግዚአብሔርን ይህን የተረዳው ማለት ነው። ሩታ ደግሞ ደግ አረገች። እኔ ደስ ብሎኛል። እሰይ እሰይ። ለአብርሽ ደግሞ ይገባሃል። ሚስቱን ሳይፈታ እኮ ነው ወደ ሌላ ሴት ሄደ ማለት ነው። ነገ ደግሞ ወደ ሌላ ሴት መሄዱ አይቀርም። ገባችሁ? ዛሬ ሩታ እና አብርሽ ቢለያዩ ሄርሜላም ደግሞ ትታ አብርሽን ትታ ወደ ሌላ ወንድ እንደምትሄድ እርግጠኛ ነው። በሉኝ እሺ። የአብርሽ ህይወት መጨረሻ ታያላችሁ ማለት ነው። መጨረሻ ታያላችሁ። ሩታ ምን አለ ሩታ ትገደል ነው ብለው የሆነ ጊዜ ማለት ነው እንደምትጻጸቱ ሁላችሁም ማለት ነው። ዛሬ ሩታ ላይ የፈረዳችሁ ሰዎች እንደምትጻጸቱ፣ ሩታ ደግሞ ጀግና ናት። ብዙ ነገር መሰራት የምትችል ሴት ናት። አይገርማችሁም? ደግ አረገች። ለውሽምትም እንደ ብዙ ጥሩ ምክር ነው የሰጣችሁ ለውሽምት ማለት ነው። አንቺም ነገ አንቺን ጥሎ ወደ ሌላ ወንዱ መሄዱ አይቀርም ማለች። ወደ ሌላ ሴት መሄዱ አይቀርም። ለአንቺን ትምህርት ነው ብዬ ነው በደንብ ሰብሰብ አድርገሽ ያዥ አለቻት። ደግ አረገች። ሩታ እኮ ምርጥ ሴት ናት። ብሌ ሴት፣ ጀግና ሴት። እንደ ሩታ ሴት የላቱም። በዚህ እኔ እንጃ ብዙ ነገር ችላ ማንም እንደዚህ የሚታግስ ሴት የለችም። ሩታ ላይ እኮ በጣም ነው የተጫወቱ። እንዴት እንደዚህ ታደርጋለች? ምንም ቢያጠፋ እኮ የልጅ አባት ነው። በቃሉ የእግዚአብሔር ደግ አድርገች። እኔ ደስ ብሎኛል። እኔ እኮ መጀመሪያ ገብቶኝ ነበረ፣ ግን መጨረሻ ላይ ነው የተሸወርኩ እንጂ ገብቶኝ ነበር በቀል እንደሆነ ማለት ነው። ሩታ እንደዚህ አክት የላትም። ሁላችሁም ታውቃላችሁ። እኔ ደስ ብሎኛል። እሰይ እንኳን ደስ አላችሁ የግሬስ ፋሚሊ ማለት ነው። እንግዲህ አልቅሱ። ምንም የሚመጣ ምንም ማድረግም አይቻልም። ሩታና አብርሽ ብለያዩ እኔ ምንም አይመስለኝም። የሩታ ልብ እኮ አንዴ ተሰብሯል። የምትመለስ ሴት አይደለችም። ምክንያቱ እሱ ነው በትዳሩ ላይ ሂቃ ጫወታ የቀጠለ ማለት እሱ ነበረ። በህይወቱ ላይ ሰዎችን ያስገባ ሚስቱ ያልሆነ ነገር ውስጥ እንደምትገባ ያደረገ እሱ። በጓደኞች በኩል ነው አብርሽ የተጎዳ ማለት ነው። እውነቱን እንንገራችሁ ደግ አረገችው። እኔ ምንም አይመስለኝም ጋይስ። እሺ አይዟችሁ። የተናደዳችሁም እንግዲህ ቀዝቀዘ ውሃ ጠጡ። ሩታ ወደፊት። መቼም እኔ ከሴት ጎን ነኝ። የፈለገ ነገር ቢሆን እኔ ከሴት ጎን ነኝ። ለወንድ ልጅ አላሽቀብጥም። አይገርማችሁ? አብርሽ ከፈለገ ዛሬም ተንበርክኮ ለሄርሜላ ቀለበትን ቢያደርጋት እኔ ምንም መስሎኝ አይታይም። ምክንያቱም እሱን አግብቶ ቃል ገብቶለት
ሩታ ላይ የተጫወተ ሰውዬ እኮ ነው። ገባችሁ? ደግ አረገችው። እሰይ